ሄልደር በቲያትር አዳራሹ የመጀመሪያው ረድፍ ላይ ተቀምጦ ማጅሮቭ ከጥቂት ቀናት በፊት ለፖሊት ቢሮ አቅርቦት የነበረውን በፎቶግራፍ የተደገፈ ሪፖርት እየደገመ የተመልካቹን ቀልብ ሲገዛ ይመለከታል። ድፍረትና ሙሉ ብቃት ያዘለ መሆኑን ማመን ነበረበት። ኮሎኔሉ ትልቅ ሥራ ሰርቷል። ማንም ምን እየተደረገ መሆኑን ከማወቁ በፊት ሀገሪቱ በቁጥጥር ስር ትውላለች። ጠቅላይ ሚኒስትሩ ወይንም በድምፅና በመልክ እሳቸውን የሚመስል ሰው በሬዲዮና በቴሌቪዥን ቀርቦ ጸጥታና መረጋጋት እንዲሰፍን ይጠይቃል። ውጊያ እንደሚኖር ማጅሮቭ አምኖ ተቀብሏል። ውጊያው ግን ከአነስተኛ ጦር መሳሪያዎች በስተቀር ሌላ ነገር በሌላቸው የተከፋፈለ የሚሊሻ ኃይላት ጋር የሚደረግ ሲሆን እነዚህ ኃይላት ወዲያውኑ ይፈረካከሳሉ። ዋና ዋና የህዝብ መኖሪያ ማዕከሎች ማለትም ስቶክሆልም፣ ጉተንበርግና የተወሰኑ ትንንሽ ከተሞች ግን እንደ ሌሎቹ ዋና ወታደራዊ ተቋማት ማለትም እንደ ስቶክሆልም ወታደራዊ ክፍል የበላይ መምሪያ ሁሉ ከመቀስፈት በቁጥጥር ስር የሚውሉ ይሆናሉ። የስዊድን ጦር ኃይላት እዝ ቀድመው ቦታ በያዙ ሰርጎ ገብ ኃይላት አማካኝነት ከእንቅስቃሴ ውጭ ይሆናሉ። ይሄ ሁሉ የሚሆነው ግን ቅድሚያ ማስጠንቀቂያ ካልደረሰ ብቻ ይሆናል። ቅድሚያ ማስጠንቀቂያ ተደርጎ ከሆነ ግን ወረራው ከመቀስፈት እንደሚሰረዝና የጦር ኃይላቱ እንቅስቃሴም በልምምድ እንደሚሳበብ ያስተላለፈውን ትዕዛዝ አላብራራም። እናም አሁን ቀጠለ ማጅሮቭ ተደንቀው ለሚያዳምጡ ሰዎች የመጨረሻ መመሪያችሁን ለመቀበል ለየክፍላችሁና ለየሬጅመንት አዛዦቻችሁ ሪፖርት ታደርጋላችሁ። አስታውሱ፣ እናንተና ጦሮቻችሁ ልክ በሰለጠናችሁት ሁኔታ ግዳጃችሁን የምትወጡ ከሆነ ለመጪዎቹ ክፍለ ዘመናት ሲነገርና ሲወሳ የሚኖርን የሶቪየት ወታደራዊ ታሪክን ገጾች ትጽፋላችሁ። የሶቪየት ሕዝብም አሁን ልትገነዘቡት የማትችሉትን ክብርና ልዩ መብት በላያችሁ ላይ ያዘንብላችኋል። አድማጩ ከተቀመጠበት ተነስቶ እያጨበጨበ በአንድ ድምፅ የስፔትናዝ ልዩ መዝሙርን መዘመር ጀመረ። ማጅሮቭ ፈገግታ መግቧቸው ሄልደርን በዓይኑ በጎን በኩል ወደሚገኝ በር እያሳየው ና አለው በጣቱ። ከዛም ወደ ሰርጓጅ መርከብ ማቆሚያው ልውሰድህ። ሁለቱ ሰዎች በኮረብታው ቁልቁል በዘብ ወደሚጠበቀው በር አመሩ። ሄልደር ትንፋሽ እያጠረው ነው። ትሪና ራጉሊንን ባለፈው ምሽት ተሰናብቷታል። ከጉዳቷ አገግማ በተደጋጋሚ የፍቅርን ጽዋ ቀምሰዋል። ተመልሼ እመጣለሁ ብሎ ቃል ቢገባላትም ይህንን የሚያውቅበት ምንም ዘዴ የለውም። ወደ ጦርነት እየሄደ በመሆኑ ለአደጋ መጋለጡ አይቀርም። በመጀመሪያው ተልእኮ ወቅት ከሞት ጋር ተፋጦ ነበረ። ይሄ ከታላቅ ታሪክ የሚመደብ ወታደራዊ ልምምድ በፈጠረበት ልዩ ሐሴት የተነሳ ለማጅሮቭ ተሰምቶት የነበረው ንዴት እየበረደ መጥቷል። አሁን ታዲያ በሕይወት መመለስ ከቻለ የተቀረውን ዘመኑን አልሞት በማያውቀው ደረጃ ላይ ተቀምጦ እንደሚያሳልፈው ታውቆታል። ሄልደር አለ ማጅሮቭ፣ ይሄ ቀንህ ነው። ዳሩ ግን ይሄን ለመገንዘብ እስካሁን ከተነገረ ትንሽ ጨምረ ማወቅ ይኖርብሃል። ነገሩ ከአሜሪካውያኑ ሲአይኤ ጋር የተገናኘ ነው። በጊዜው ቦታ ያልሰጠነው የማይረባ መስሎ ስለታየን ነበረ። ስዊድን የኔቶ አባልነትን በማግኘት ጠላታችን ልትሆን መዘጋጀቷን ሊያሳምኑን ጥረት አደረጉ። ሐሰት መሆኑን መሃላቸው ከሚገኝ ሰው በተረዳን ጊዜ እኔ በአንድሮፖቭ አመራር ስር ለነበረው ፖሊት ቢሮ አንድ ሐሳብ አቀረብኩኝ። አንድሮፖቭ አመራር ስር የነበረው ፖሊት ቢሮ እቅዴን ለማሳካት የስፔትናዝ ኃይል መደበልኝ። ከታላቁ የሀገር ፍቅር ጦርነት ጀምሮ ሰርጓጅ መርከቦችን ወደ ስዊድን የውሃ ክልል ስንልክ ቆይተናል። ትንንሾቹ ሰርጓጅ መርከቦች ከተሰሩ በኋላ ደግሞ ለልምምድ ጭምር የስፔትናዝ ንዑስ ክፍሎችን መላክ ጀመርን። ማጅሮቭ ከመንገዱ ላይ አንድ ድንጋይ አንስቶ በመስኩ ላይ አርቆ ወረወረው።
የስዊድን የሰርጓጅ መርከብ አደን ቴክኖሎጂ እጅግ ደካማ ነበረ። ስለዚህም የውሃ ክልላቸውን አልፈን ለመግባት አይከብደንም። በዚህ ረገድ ያላቸው ብቃት አናሳ ከመሆኑ የተነሳ የቴክኖሎጂ ኃይላቸውን ቢያጠናክሩ እንኳን ልንቋቋመው እንችላለን ብዬ አሰብኩኝ። ትክክል ነበርኩኝ። እቅዴ ተጀምሮ በድል ሂደቱን ቀጠለ። በ1981 ካርልስ ክሮና ጦር ሰፈር አቅራቢያ አንድ የውስኪ ደረጃ ጀልባ ባህር ወለል ላይ እንድናቆም አደረግኩኝ። በዚህ የተነሳም የተፈጠረው ውጥንቅጥ እንደፈለግኩት ሆኖ አገኘሁት። የስዊድን የሕዝብ አስተያየት በሶቪየት ኅብረት ላይ ተቃውሞን አሰማ። ፓርላሜንታቸው ሁኔታውን የሚያጣራ ቡድን አሰማራ። ከኛ ጋር ከፍተኛ ተግባቢነት የነበራቸው ጠቅላይ ሚኒስትራቸው እጅግ ከባድ አፍረት ውስጥ ተዘፈቁ። ግሩም ሆነልኝ። አልገባኝም ጌታዬ አለ ሂልደር። በሁለቱ ሀገራት መካከል የጠላትነት መንፈስን ለመፍጠር ይሄ ትንኮሳ አስፈላጊ ነበረ መለሰ ማጅሮፍ። ይህን የጠላትነት መንፈስ ማጠናከራችንን ቀጠልን። ራሳችንን ከነሱ ለመከላከል የሚል ምክንያትን የሚፈጥርልን ይሆናል። ከት ብሎ ሳቀ። ከሐሳቤ እየቀደምኩ ነው። ከዚያ ክስተት በኋላ የስዊድን የውሃ ክልልን መጣሳችንን አጠናከርን። አነስተኛ ሰርጓጅ መርከቦችን በቡድን መላክ፣ በባህር ዳርቻዎች ያሉትን የስፔትናስ ኃይላትን ማጠናከርና በአንዳንድ ጊዜ ሀገሪቷ ውስጥ ገብተንም ለብዙ ሳምንታት መኖር፣ ጦር ሰፈሮችንና የመልእክት መለዋወጫ ቤቶችን መመስረትና ከጊዜ ወደ ጊዜ ብቃቱ እያየለ የመጣ የስለላ ኃይልን ማሰማራታችንን ቀጠልን። በመንግስታቸው ውስጥ በሚገኘው ሲል በተባለ ሰው በሚለቀቅልን ዝርዝር የስዊድን መከላከያ ኃይል እቅዶችን የሚገልጽ መረጃ እየታገዝን የባህር ዳርቻዎቻቸው ላይ የተከሏቸው ጦር መሳሪያዎችን ቦምብና ፈንጂ አጥምደንባቸው ከፈንጂዎቻችን የብቃት ደረጃ የተነሳም እስካሁን ድረስ ሊደርሱባቸው አልቻሉ። አንተ ስቶክሆልም አቅራቢያ ያስቀመጥከው የውሃ ፈንጂ እንዳልተደረሰበት ሁሉ ለማለት ነው። ገባ አይደል? በሩ ላይ ደርሰው አልፎ ገቡና ወደ ሰርጓጅ መርከቦች ማቆሚያ አመሩ። ማጅሮቭ ውስኪ ደረጃ ያላት ሰርጓጅ መርከብ የታሰረችበት ስፍራ ሲደርስ ቆመ። በላይዋ ላይ ሰራተኞቿና ወታደራዊ መኮንኖቿ ቆመዋል። ከአንተ ተልኮ በኋላ ስዊድኖች ከባድ መረበሽ ተፈጥሮባቸዋል። በአብዛኛው ያንተ አስተዋጽኦ ምስጋና ይግባውና ለዳግመኛ ትንኮሳ ዝግጁ ሆነውልናል። በትክክል ይኸውልህ ሂልደር አለ ማጅሮቭ በፈገግታ። ተልኮዬ ነው ይህችን ሰርጓጅ በስቶክሆልም የደሴቶች አጀዋ ክልል ውስጥ ባህር ላይ ስታሳርፋት በስፍራው ላይ ከባድ የባህር ኃይል እንቅስቃሴን ታስነሳለህ። የስዊድኖችን አትኩሮት በሙሉ ስቶክሆልም መዳረሻ ላይ ወደምትገኝ አንዲት ደቃቃ ደሴት ላይ ታሳርፋለህ። ማጅሮቭ የቃላቱን ኃይል ለማጉላት ለአፍታ ዝም አለ። ከዚያ በኋላ ነፍስ አድን ኃይልን እንልካለን። መቼም የማይረሱት ነፍስ አድን ኃይልን እንልካለን። ማጅሮቭ ሂልደርን አስከትሎ ሰራተኞቹን ከቁብ ሳይቆጥር ሰገነት ላይ ወጣና ዋናውን በር አልፎ ወደ ታች ወረደ። በአቅጣጫ ተቆጣጣሪው ክፍል ገብተው ወደ ካርታው ጠረጴዛ መሩ። እዚህ አለ ማጅሮቭ ወደ አንዲት አነስተኛ ደሴት እያመለከተ። ደሴቷ ሂልደር በቀድሞ ተልኮ ወቅት ያለፋት ሆጋርን የተባለች ደሴት ናት። ከዚህ ቀደም እንደነገርኩ የምታሳርፋት እዚህ ስፍራ ላይ ነው። የደሴቱ ደቡብ ምስራቃዊ አካል አሸዋማ ነው። በጣም ታስጠጋታለህ። በኋላ ላይ ውሃ ይዟት እንዲሄድ አልፈልግም። ባለፈው ጊዜ ምንም እንኳን
የስፍራው አሳ አስጋሪዎች ለፖሊስ ስልክ እስከሚደውሉ የምንጠብቅ ቢሆንም አሁን ግን ራሳቸው ያገኘዋል። እዚያ ስፍራ ሊያመጡት በቻሉት ነገር ሁሉ በመታገስ ከመቀስፈት ይወሩሃል። ማጅሮፍ ፊቱን ወደሱ መለሰ። አሁን በጥንቃቄ አዳምጠኝ። በማንኛውም ሁኔታም ቢሆን የትኛው ስዊድናዊ እዚህ መርከብ ላይ እንዲወጣ መፍቀድ የለብህም። ይህንን አስረግጠህ ትገልጽላቸዋለህ። የመጀመሪያው የስዊድን የባህር ኃይል ሰራዊት ከደረሰበት ጊዜ ጀምሮ የመርከቧን ጦር መሳሪያዎች በሙሉ በተጠንቀቅ ላይ ታደርጋለህ። ሰርጓጇ ላይ ለመውጣት የሚሞክር ማንኛውም ሰው ላይ ትተኩሳለህ። ግልጽ ነው አይደለ? አሁን ጌታዬ፣ ግልጽ ነው መለስ ኤልደር። ነገር ግን እኮ የቆመ ሰርጓጅ መርከብን ከጥቃት እየተከላከልኩኝ ረጅም ጊዜ መቆየት እንደማልችል ይገባል አይደል? ይገባኛል፣ ግን ለተወሰነ ጊዜ ተቋቁመ እንድትቆይ እፈልጋለሁ። እጅ ከመስጠት በፊት ማለት ነው። እጅ መስጠት? አለ ኤልደር እጅግ ተደናግጦ። ሰርጓጇን ለረጅም ጊዜ እየተከላከልኩኝ መቆየት አልችልም ብለሃል። ይህን ለማድረግ እየሞከራችሁ ሁላችሁም እንድትሞቱ አልፈልግም። አትጨነቅ። በስዊድን ሕግ ስር ብዙ አትቆይም። መርከብ ላይ እንደተኮሱ ምልክት በደረሰን ጊዜ ወዲያውኑ እርምጃ እንወስዳለን። ለዚህ ደግሞ እርግጠኛ ሁን። ገብቶኛል ጌታዬ። ጥሩ ብሎ ማጅሮፍ ከኪሱ አንድ ፖስታ አውጥቶ ከፈተው። እዚህ ላይ 3 የጎር ቃላት አሉ አለ ወረቀቱን እያሳየው። ዌል የሚለውን የምትልከው ዳርቻው ላይ ያለ ችግር መድረስን ስትገልጽልን ይሆናል። የስዊድን ኃይላት ሲከቡ ፎክስ የሚለውን ቃል ትልካለህ። በተተኮሰበት ጊዜ ደግሞ ብሔር የሚለውን ቃል ትልካለህ። የተጻፈበት ቅደም ተከተል ይኸው ነው። ገባኝ ጌታዬ። ሊላኩልህም ላይላኩልህም የሚችሉ ሌሎች 3 የጎድ መመሪያዎች አሉ። ከኪስ ውስጥ ሌሎች 3 ባለ 5 ወይ ቁጥሮች የሰፈሩበት ትንሽ ካርድ አወጣና ተመልከት አለ ማጅሮፍ ወደ ግንኙነት ክፍሉ እያመራ። ይሄ ልዩ መሳሪያ በሰርጓጇ ላይ ተገጥሟል። ብቸኛ አገልግሎቱ ባለ 5 ወይ ቁጥሮችን ማስነበብ ነው። ይሄኛው ቁጥር ከተላከልህ አለ 10101 ወደሚለው ቁጥር እያመለከተው ወዲያውኑ አንተ በመረጥከው ጥሩ ኢላማ ላይ ወደ ስዊድኖች በጀልባዋ ጠመንጃ ትተኩሳለህ። ገባህ አይደል? አሁን ጌታዬ ገብቶኛል። ይሄኛው ቁጥር ከተላከልህ ደግሞ አለ 10201 ወደሚለው ቁጥር እያመለከተው ወዲያውኑ እጅ ትሰጣለህ። ይሄኛው ማለትም 10301 ከደረሰ ደግሞ በዚህ ፍሪኩዌንሲ ሌላ ካርድ አወጣና የዓለማቋረጥ ምልክት እንዲልክ ለድምፅ ሞገድ ግንኙነት ሰራተኛው ትዕዛዝ ትሰጣለህ። ገባህ አይደል? ሙሉ ለሙሉ አልገባኝም ጌታዬ። የድምፅ ሞገድ መላኩ ምን ያደርጋል? ማጅሮፍ ወደ ቻርት ጠረጴዛው መልሶ ወሰደውና መጀመሪያ ተልኮ በሄድክበት ወቅት የወሰድከውን ጓዝ ያስቀመጥከው እዚህ ቦታ ላይ ነው ጠቆመው። አሁን ጌታዬ ቦታው እሱ ነው። የማጅሮፍ ጣት ቀጥተኛ መስመር ያዘ። ሰርጓጇን ምድር ላይ የሚያቆመበት ደሴት ደርሶ ቆመ። እንደምትመለከተው የድምፅ ሞገድ ምልክቱን ወደ ጓዙ ማስተላለፍ ትችላለህ። አሁን ባለበት የባህሩ ወለል ላይ በሬዲዮ ግንኙነት አማካኝነት ሊደረስበት አይችልም። የሚደረስበት በዚህ የተለየ እርግብግቢት ወይም ፍሪኩዌንሲ በሱ ብቻ ያውም በድምፅ ሞገድ ምልክት ነው። ምልክቱ በሚደርሰው ጊዜ የላይኛው አካሉን አላቆ ከታችኛው ጋር በሽቦ አያይዞ ያንሳፍፈዋል። ተንሳፋፊው አካሉ የሳተላይት ስርጭትን መቀበል
እንደሚችል አንቴና ሆኖ ያገለግላል። ስርጭቶችን የሚቀበል ያልከው ጌታዬ? ሂትለር የተረዳው የመሳሪያው ግልጋሎት ማሰራጨት እንጂ መቀበል እንዳልሆነ ነበረ። ማጅሮቭ ለአፍታ ግራ የተጋባ መሰለ። ይቅርታ አድርግልኝ፣ መላክ እንጂ መቀበል ማለት አይደለም። መሳሪያው ተገቢውን መረጃ ለሚመጣው ኃይላችን ለሚያሰራጨው ሳተላይት ይልካል። አሁንም ተከተለኝ ሂትለር። ማጅሮቭ ወደ ሰገነቱ በመውጣት ከብረቱ የውሃ መከላከያው ጋር የታሰረውን ውሃ የማያስገባ ሳጥን መሰል ነገር አላቀቀው። በውስጡ ሂትለር በግንኙነት ክፍሉ ውስጥ የተመለከተውን አይነት መሳሪያ ይዟል። እዚህ እንደምትመለከተው ባለ 5 ወይ ቁጥሮችን የሚቀበል መሳሪያ አለ። እዚህም ሞንክ ታችኛው ክፍል ምልክቱ በተላከል ቅስፈት ለማንበብ ያስችላል። መክደኛውን ቦታው ላይ መልሶ እንደነበረ ገጠመው። አሁን እስካሁን የሰጠውን መመሪያዎች እንድትደግምልኝ እፈልጋለሁ። ሂትለር የተባለውን ሁሉ በዝርዝር ደገመለት። ግሩም አለ ማጅሮቭ ትከሻውን ቸብ እያደረገው። አሁን ከሰራተኞች ጋር አስተዋውቃለሁ ብሎ ከሰገነቱ መውረድ ሲጀምር ወደ ላይ እየወጣ ከነበረው ጆንስ ጋር ተገናኙ። ኮሎኔል አለ ጆንስ ትንፋሽ እያጠረው። ስላቋረጥኩ ይቅርታ፣ ግን ኦፔች ላይ ሄዷል። ማጅሮቭ ተኮሳተረ። ሄዷል? ምን ማለት ነው? ማለቴ ጌታዬ ከጦር ሰፈሩ ሄዷል። ይሄ የማይሆን ነገር ነው አለ ማጅሮቭ ጠበቅ ባለ አንደበት። ማንም ሰው ከዚህ መውጣት አይችልም። ያልከው እውነት ቢሆን ደስ ባለኝ ኮሎኔል፣ ግን ሊገኝ አልቻለም። ኦልጋ የተባለችው ልጅ ዛሬ ጠዋት ነው መጥፋቱን ያመለከተችው። እኔም ወዲያውኑ ፍለጋ እንዲጀመር ትዕዛዝ ሰጠው። እዚሁ አንድ ስፍራ ላይ ይገኛል፣ ጠብቅ አለ ማጅሮቭ። ጆንስ ፊቱ እንደከፋው ነው። ኮሎኔል፣ ልጅቷ እንደምትለው ትላንትና ከሰዓቱን ያሳልፈው እንግዳ ማረፊያ ቤት ላይ በረንዳ ላይ ተቀምጦ የአሜሪካው መዝናኛ ጀልባ ሲጠገን እየተመለከተ ነበረ። እራቱን እንኳን እዚያው ወስዶን ይበላው። 5 ሰዓት ገደማ ብቻዋን ተኛች። ስትነቃ ደግሞ አጠገቧ አጣችው። ማጅሮቭ በአግራሞት ተዋጠ። ሰዓቱን ተመለከተ። መርከቧ ሄደችው እኩለ ሌሊት ላይ ነው። እስካሁን ስዊድን ውሃ ክልል ውስጥ ትገባለች። ምናልባትም ስዊድን ደርሳ ይሆናል። እስካሁን ጎትላንድ ይደርሳሉ። አሁን ጌታዬ አለ ጆንስ። ግን ወጣም ወረደ ኦፔቼላ የሚያውቀው ምንም ነገር የለም። እንዴት ሊያውቅ ይችላል? ሚስጥራዊ ስፍራዎች አካባቢ እንዳይደርስ ተደርጎ ነበር አይደል የቆየው? ማጅሮቭ ተኮሳተረና ከሚስጥራዊ ስፍራዎች ሁሉ በላይ ሚስጥራዊ የሆነ እንዳይደርስ ያልተከለከለበት ቦታ አለ። የኮምፒውተሩ መረጃዎች ማግኘት ይችላል። ላፍታ አሰብ አደረገ። ስለ ተልኳችን አውቆ ከሆነ ወደ ዴንማርክ አይሄዱም፣ በጣም ይርቃቸዋል። ወደ ስዊድን ወይም ደግሞ ወደ ስቶክሆልም ሄዱና ከስዊድን መንግስት ወይ ከአሜሪካ ኤምባሲ ጋር ግንኙነት ይፈጥራሉ። የባህር አሰሳ እንዲደረግባቸው ላድርግ እንዴ? ማጅሮቭ ላፍታ ያህል አይበሉባውን እየነከሰ ቆየ። ከዛም አይሆንም፣ ለእንቅስቃሴ እጅግ ስለቀረብን ወደ ስዊድን የውሃ ክልል ጀልባዎችንና ሄሊኮፕተሮችን መላክ አንችልም። ያም ሆነ ምንም ነገር የማወቅ ዕድላቸው ጠባብ ነው። ኦፖቼላ ምናልባትም እዚህ እንዲቆይ መገደዱ ረብሾት ሊፈረጥጥ ወስኖ ሊሆን ይችላል። አንድ ሌላ ነገር አለ ጆንስ። ስቶክሆልም ከሚገኘው ሲል መልእክት ደርሶናል። ታር የተባለ የአሜሪካ ሴናተር ብሩኪ ኪርክላንድ የተባለችን ግለሰብ ወደዚያ ሊልክ ነው። ነገ ከሚኒስትሩ ጋር ቀጠሮ አላት። ሲል እንደሚያስበው ይሄ ኪርክላንድ የተባለ ስም ይሽፋን ነው። ስለዚህ በዛ ዙሪያ ላይ ስለላ ሲያደርግ ይቺ ኪርክላንድ የተባለ ሴት ስሟ ሩል ነው። አዎ
ከዚህ ሌላ ኦፔቼላ የሩል ሰላይ መሆኑን አረጋግጦልኛል። ይሄ በጣም መጥፎ ነገር ሊሆን ይችላል አለ ኮሎኔሉ። ሩል ኦፔቼላን ስቶክሆልም ላይ ልታገኘው ነው ብሎ ሲል ያመነበት ምክንያት አለው? የለውም፣ ሊሆን የሚችል አይመስልም። የኦፔቼላ ማምለጥ ከአሜሪካው ጀልባ መምጣት ጋር የተያዘ አጋጣሚ ነው። ወደዚያ እየመጣ እንደሆነ ልታውቅ አትችልም። የሩል ወደ ስቶክሆልም የመሄድ ምክንያቱ ደግሞ ሴናተሩ ነው። ሐሳቧ መከላከያ ሚኒስተሩን ማሳወቅ መሆኑ ደግሞ ግልጽ ነው። ኦፔቼላ የሩልን መላምቶች የሚያረጋግጡ መረጃ ይዞ ሊሆንም ላይሆንም ይችላል። ግን በይሆናል መሄድ አንችልም። መረጃ ኖሮ እንኳን ቢሆን ሩል በሚኒስተር ውስጥ የሚገኝ አንድ ሰው ልታሳምን ትችላለች። ማዕከላዊ ስቶክሆልም ውስጥ ኃይል አለን አይደለም እንዴ? አሁን ጌታዬ፣ ቡድን አንድ ተልኳቸው ፓርላሜንቱንና ቤተ መንግስቱን መቆጣጠር ነው። ሌሎች ሁለት የስቶክሆልም ኃይላት ቡድን ደግሞ ቡድን 2 እና 3 በምዕራብ የሚገኘው የስቶክሆልም ወታደራዊ አካል የበላይ መምሪያ ላይ ያነጣጠረ ነው። ማጅሮፍ ተስማማ። ቡድን አንድ በስቶክሆልም አየር ማረፊያ በአሜሪካን ኤምባሲና በመከላከያ ሚኒስቴር አንድ አባል እንዲመድብ መልእክት ይላክለት። ከዩናይትድ ስቴትስ በሚገባ ማንኛውም በረራ ላይ የተሳፈረች ኪርክላንድ ወይም ሩል የተባለች ሴት ከተገኘች በተገኘው የመጀመሪያው አጋጣሚ ትገደል። የኦፔቼላን መልክና ቁመናን የያዘ ማንኛውም ሰው በአየር ማረፊያ ወይም ደግሞ በመከላከያ ሚኒስተሩ አሊያም በኤምባሲው ከታየ ከመቀስፈት ይገደል። ሊ የተባለው አሜሪካዊም ተመሳሳይ እርምጃ ይወሰድበት። በተቻለ መጠን ያለ ግርግር እንዲፈጽሙት ንገራቸው። ግን በማንኛውም ሁኔታም ቢሆን መፈጸም የግድ ነው፣ መፈጸም ይኖርበታል። እሺ ጌታዬ። ማጅሮፍ ወደ ሂልደር ፊቱን አዞረና ይቅርታ ግን አሁን መሄድ ይኖርብኛል። ሰራተኞች እነዚሁልህ አለ በሰርጓጇ ላይ ወደ ቆሙት ሰዎች እያመለከተው። ሁሉም በጥንቃቄ የተመረጡ ሲሆን ያንተ ናቸው። እጁን ዘረጋለት። መልካም ዕድል ሂልደር፣ ስዊድን ላይ እንገናኝ። አመሰግናለሁ ጌታዬ አለ ሂልደር እየጨበጠው። ማጅሮፍና ጆንስ ተያይዘው ሄዱ። ሂልደር የመርከቧን ሰራተኞች ቁልቁል ተመለከተ። አትኩሮታችሁን እሻለሁ ሲል ሁሉም ወደሱ ፊታቸውን አዞሩ። ሂልደር እባላለሁ። ከዚህ በፊት አብረን አልተጓዝንም፣ ግን ሁላችንም በሚገባ ሰልጥነናል። ይቺን ጀልባና አባላቶቿን በደንቡ መሰረት እመራለሁ። ስፍራችሁን ያዙና ለጉዞ ተዘጋጁ። ከተወሰኑት በስተቀር ሁሉም ገቡ። ሂልደር ትዕዛዝ ማስተላለፉን ቀጠለ፣ ግን ስጋት ገብቶታል። ይቺ ጀልባና አባላቶቿ ከደንብ ውጪ ናቸው። አንድ የሚከነክነው ነገር አለ፣ ግን ምንነቱን አልተረዳውም። ለይቶ ሊያውቀውም አልቻለም። መንገድ ከጀመረ በኋላ ምናልባትም ሊያስታውሰው ይችላል። ካለፈው ተልእኮ ጋር የተገናኘ ሊያስታውሰው ያልቻለው ነገር ነው። ግን ጊዜ ይኖረዋል። በኋላ ላይ አስቦ ይደርስበታል። ከዚያም አንድ ነገር ተከሰተለት። የኮሚኒስት ፓርቲው ቀዳሚ ዋና ጸሐፊ ድንገተኛ ወረራው በማንኛውም መልኩ አጠያያቂ ሁኔታ ውስጥ ከገባ ወረራው እንዲሰረዝ እሱ ባለበት ለማጅሮፍ ሲናገሩ አዳምጧል። ሆኖም አሁን ለሂልደር በሰጠው መመሪያ ላይ የወረራውን መሰረዝ የሚገልጽ ምንም አይነት ኮድ አልሰጠውም። ሩል አብዛኛውን የዕለቱን ጊዜዋን ያሳለፈችው በማትኖርበት ጊዜ የሶቪየት ቢሮዋ
ያለ እክል እንዲንቀሳቀስ ነገሮችን በማስተካከል ነበረ። 10 ሰዓት ላይ ለበታቾቿ ተለይተው የተቀመጡ ተልእኮችን ለመስጠት በማለት ስብሰባ ጠራች። 11 ሰዓት ላይ ልክ ስብሰባው ሲበተን የአለን ኒክሰን ጸሐፊ በሯ ላይ ቆማ ተመለከተች። ሚስስ ሩል ሚስተር ኒክሰን ቢሮአቸው ሊያገኙሽ ይፈልጋሉ አለቻት። ሩል ሴትዮዋ በመደወል ፈንታ ወደ እሷ መምጣቱ አስገርሟታል። በ2 ደቂቃ ውስጥ እመጣለሁ አለቻት። መጀመሪያ ግን የሚቆልፍባቸው የተወሰኑ ዶሴዎች አሉኝ፣ እባክሽን አትቆይ ብላት ሄደች። ሩል ዶሴዎቿን ቦታቸው ላይ መልሳ ከቆለፈችባቸው በኋላ ወደ ኒክሰን ቢሮ አመራች። ቀጥ ብለሽ ግቢ አለቻት ጸሐፊዋ። አለን ኒክሰን ከጠረጴዛው በስተጀርባ ተቀምጧል። አንድ ማታውቀው ሰው ከኒክሰን አጠገብ ተቀምጧል። ገቢ እባክሽን ካትሪን አለ ኒክሰን። ከዛም በሩን ዝጊው አላት። ሩል በሩን ዘጋችውና ከሁለቱ ሰዎች ፊት ለፊት በሚገኘው ወንበር ላይ ተቀመጠች። እሱ የውስጥ ምርመራ ክፍል ቻርልስ ሙርታይመር ነው አለ ኒክሰን። የሚጠይቅሽ ጥቂት ጥያቄዎች አሉ፣ ልትመልሽለት ፈቃደኛ ነሽ? ላፍታ ያህል ቻርልስ ሙርታይመርን ግርመም አደረገችው። ሙርታይመር ገና ቃል ባይተነፍስም የሚናገረውን አውቃለች። የውስጥ ለውስጥ ምርመራን የማይጠላ ማንም የለም። በቁጥጥር ስር እያደረከኝ ነው እንዲህ አለን። ኒክሰን ፊቱ ቀላ። ሙርታይመር ፈጠን ብሎ ተናገረ። አሁን ሚስስ ሩል እዚህ ጊዜ ላይ አስፈላጊ አይመስለኝም። ውይይታችን በቃል መልክ አይይዝም። በቃል መልክ ጠየቀች ሩል። ንገረኝ እስኪ ሚስተር ሙርታይመር፣ ይሄ ውይይታችን በቴፕ ይቀረጻል እንዴ? ኒክሰን የባሰ ፊቱ ቀላ። ሙርታይመር ንግግሩን ቀጠለ። እየተቀረጸ ቢሆን ይረብሽሻል ሚስስ ሩል። ሩል አሁን መጥፎ ሁኔታ ውስጥ መግባቷ ታያት። የድርጅቱ ሰራተኞች ከሌሎች ዜጎች ያልተናነሰ መብቶች አሏቸው፣ ግን በመብቶቿ መጠቀሙ ጥሩ ሐሳብ መስሎ አልታያትም። ለሳምንታት ወይም ለወራት ከስራዋ ልትታገድና የምርመራ ክፍሉም ጫናው ሙሉ ኃይሉን ሊያሳርፍባት ይችላል። ይህን አትፈልገውም። ቆይ እስኪ አሰብ አደረገች። ከዛም ትንሽ ፈገግ ብላ አለቃዬ ለውይይት ጋብዞኝ በኋላ ላይ ውይይታችን በቴፕ መቀረጹን ባውቅ ይህ ሊረብሸኝ ይችላል አለች፣ የድምጿን ቃና ለስለስ ለማድረግ እየጣረች። አንተ ብትሆን አትረበሽም ሚስተር ሙርታይመር? ከሆን ደግሞ የሙርታይመር ፊት በተራው ቀላ። ለአፍታ ያህል ምንም ሳይናገር ከቆየ በኋላ የኒክሰንን ጠረጴዛ መሳቢያውን ከፍቶ አንድ ቁልፍ ሲጫን ቀጭ የሚል ድምፅ ተሰማ። ይሄ ውይይታችን እየተቀረጸ አይደለም። አሁን የተወሰኑ ጥያቄዎችን ልጠይቅሽ እፈልጋለሁ። ችግር የለም መለሰች ሩል። ስለምንድን ነው ማወቅ የምትፈልገው? ሙርታይመር ከወንበሩ ላይ ወደፊት ዘመም አለ። ሚስስ ሩል እዚህ ድርጅት ውስጥ ከተቀጠርሽበት ጊዜ ጀምሮ ከድርጅቱ ጋር የፈረምሽውን የቅጥር ውል የሚጥስ ማንኛውንም ነገር ፈጽመሽ ታውቂያለሽ? አጭበርባሪ ጥያቄ ነው ብላ አሰበች። አዎ ካለች ከመቀስፈት ከስሯ ትታገዳለች። አላደረኩም ካለች በማጭበርበር ክስ ሙሉ ለሙሉ አጋልጦ ይሰጣታል። ቃለ መሐላ ላይ ለመፈጸም ምንም አይጠቅማትም። ማን ነው አንድ ዶሴን ቤት ወስዶ ያልሰራ ወይም አንድን ሚስጥር እራት እየበላ አሊያም አልጋ ላይ ያልተነፈሰ? ይሄንን ሁሉም ያደርጋል። ይህ እጅግ ጠቅለል ያለ ጥያቄ ነው ሚስተር ሙርታይመር መለሰችለት። ለምን ለይታ አትጠይቀኝም? አለን ኒክሰን ከዚህ በላይ ራሱን መቆጣጠር አልቻለም። ይህን ጉዳይ እያቀለልሽልን አይደለም ካትሪን፣ አጉተመተመ። ምን እንዳቀልል ነው የፈለግከው አለ አለችው። ሙርታይመር እጁን አንስቶ ዝም አሰኛቸው። መልካም፣ የተለየ ጥያቄ እንጠይቃለን። ያለ ፍቃድ ከድርጅቱ ክልል ውጪ ሚስጥራዊ ንብረትን ይዘሽ ወጥተሽ ታውቂያለሽ ወይስ አታውቂም? ያለ ፍቃድ ከሀገሪቷ መውጣቷን እያወቁ ነው ይህን የሚያነሱባት። ቢያንስ ማወቃቸውን ሳይመን ነግሯታል።
ውሸቱን ይሆን እንዴ? አሁን ያለምንም ማስረጃ እንዲወነጅሏት መፍቀድ የለባትም። ዛሬ ወደ ስቶክሆልም መሄድ አለባት። ሚስተር ሞርታይመር ትንሽ እንደ መሰላቸት ያላት ለመምሰል እየሞከረች፣ እኔ የዩናይትድ ስቴትስና የዚህ ድርጅት ታማኝ ዜጋና ሰራተኛ ነኝ። በእኔ ላይ የምትመሰርቷቸው ክሶች ካሉ መስርቷቸውና በተገቢው መንገድ ምላሽ እሰጣለሁ። ወይ ተጋፈጠኝ ወይም ዝም በላለች በልቧ። ከተጋፈጣት ከስሯ ታግዳ መቀጣቷ ነው። ትንፋሿን አቆመች። ሞርታይመር ወንበሩን ተደገፈ። ሁኔታው የማፈግፈግ ቢሆን ተመኘ። እንዳልኩሽ ሚስስ ሩል፣ ይሄ በሥራ ባልደረቦች መሃል የሚደረግ ውይይት ነው። ግሩም። አሁን ደግሞ የሥራ ባልደረቦች ሆኑ። በዚህ መልኩ ላስቀምጠው። ሚስጥራዊ ንብረቶችን ከድርጅቱ ክልል ውጭ ይዘሽ በመውጣት ክስ በጠየቅሽ ትክጃለሽ? ቢሆንስ ምን እየተናገርክ ነው? ታዲያሳ እንዴ አለ ፈገግ እያለ። ቢሆን ካለም አለች፣ ሚስጥራዊ ንብረቶችን በመውሰድም ሆነ በማንኛውም ድርጊት ክስ ብትመሰርትብኝ መማክርቱ ባለበት ወዲያውኑ ችሎት እንዲቀመጡልኝ ጥያቄ አቀርባለሁ። ፈገግታው ድራሹ ጠፋ። ገባኝ። ሞርታይመር አንድ ክስ ሳይመሰርትባት በፊት ቶሎ ወደ ኒክሰን ዞረች። አለን፣ ነገ ጠዋት ለረፍት ሄዳለሁ። ከረጅም ጊዜ በፊት አንተ የፈቀድክልኝ ጉዞ ነው። ደግሞ ብዙ ስራ አለብኝ። ወደ ሞርታይመር እየተመለከተች፣ ይሄ የማይረባ ደግሞ የሶቪየት ሰርጎ ገብ ወይም ደግሞ ሌላ ነገር ነች ብሎ የሚያስብ ከሆነ አሁኑኑ በቁጥጥር ስር እንዲያውለኝ ንገረው። ካልሆነ ወደ ቤት የተመልሼ ጓዜን ላዘጋጅ። ቆመች። ሞርታይመር ጎንበስ ብሎ ለኒክሰን አንድ ነገር ሹክ አለው። ይኸው ነው በቃ ካትሪን አለ ኒክሰን። ለጊዜው መልካም ረፍት ጊዜ ይሆንልሽ። ስትመለሽ እንገናኛለን። ቶሎ ቶሎ እየተነፈሰች ወደ በሩ አመራች። በናፍቆት ጠብቃችኋለሁ አለች ፊቷን ሳታዞር። በሩን ከፍታ ድርግም አድርጋ ዘጋችው። ወደ ቢሮዋ ስታመራ አንድ በተራመደች ቁጥር ልቧ ሁለት ጊዜ ይደልቃል። ቦርሷን አነሳችና ከህንጻው ወጣች። በተጨናነቀው ትራፊክ ወደ ቤቷ ስታመራ ለጥቂት እንደተረፈች አሰበች። ገና ለራሳቸውም እርግጠኛ ሳይሆኑ ነው የሚያስጨንቋት። ተመልሳ ስትመጣ አንድ ነገር አግኝተውባት ሊጠብቋት ይችላሉ። ያላት ብቸኛ መከላከያ ትክክል ሆና መገኘቷ ነው። ሽብር የተቀላቀለበት ሳቅ ሳቀች። ስራዋን ይዛ መቆየት የሚያስችላት አንድ ነገር ሶቪየት ስዊድንን ስትወራት ብቻ ይሆናል። ሂልደር ዊስኪ ደረጃ መርከቧን ከላይ ጃፓ ይዞ ከውሃ በታች እየነዳት የሄልሲንኪ ስቶክሆልም ዋነቃ ጫኝ ጀልባ ሊደርስባት ወደ ሰሜን አቀና። ከሰራተኞቹ ጥቂቶቹን ካለፈ ተልኮ ያውቋቸዋል። አንዱን መኮንን ግን በጭራሽ አያውቀውም። ኮልቻክ እባላለሁ አለ ሰውየው። አልጨበጠውም። የፖለቲካ መኮንን ሆኜ ተመድቤያለሁ። በቁመት ከሂልደር ይበልጣል። ቀጭንና ግራጫ ገጽታ አለው። ለማንበብ የሚያስቸግር አይነት ገጽታ። ኮልቻክ አለ ራሱን ከፍ ዝቅ እያደረገ። ሰውየውን መርከቡ ላይ በማግኘቱ በጣም ተገርሟል። ከማሊቡ ገጽታዎች አንዱ የፖለቲካ መኮንኖች ያለመኖራቸው ነበረ። በሶቪየት የታጠቁ ኃይላት ውስጥ የሚገኙ እያንዳንዳቸው ንዑስ አካላት ለንዑስ ክፍሉ አዛዥ ሳይሆኑ ለፓርቲው የበላይ አለቆች የሚታዘዝ የፖለቲካ መኮንን አሏቸው። የፖለቲካ መኮንኖች የጀልባ ላይ ቅማል ከመሆናቸው ሌላ ሂልደርን ጨምሮ ማንኛውም ወታደራዊ አዛዥ ንቃቸዋል። ከዚህ ሁሉ ጊዜ በኋላ ማጅሮቭ ለምንድን ነው በፓርቲ ዝዋዝንኬ ውስጥ የሚያስገባው? የተሰጠኝ መመሪያ
በዚህ ተልእኮ ላይ በሁሉም ጊዜያት ካጠገብ እንዳደለኝ ነው አለ ኮልቻክ። ገባኝ አለ ሂልደር። ታዲያ መርከቤ ላይ ታጥቀ የገባኸው ለምንድን ነው? ኮልቻክ ጃኬቱ ስር በትከሻ ሰገባ ውስጥ የተንጠለጠለውን ሽጉጥ እያመለከተው እንድታጠቅ ታዝዤ ነው አለ ኮልቻክ። ማጅሮፍ ሂልደር ተልእኮውን መወጣቱን ለማረጋገጥ ያደረገው መሆኑ ገባው። ከማጅሮፍ ትዕዛዝ ውጭ ካፈነገጠ ኮልቻክ እሱን ገድሎ ተልእኮውን ራሱ እንዲያጠናቅቅ መመሪያ እንደተሰጠው አልተጠራጠረም። ሂልደር አሁን የፖለቲካ መኮንኑን የሚያናግርበት ስሜት ውስጥ አይደለም። ይህን ተልእኮ ካጠናቀቀ እነዚህን የመሳሰሉ ሰዎች አጠገቡ አይደርሱም። ካላጠናቀቀው መሞቱ ነው። ግሩም አለ ሂልደር። መመሪያዎችን ተግባራዊ አድርግ፣ ግን ከመንገድ ይወጣ። በጀርባዋ ላይ ስዘዋወር እንዳላላትም ተጠንቀቅ። ኮልቻክ አይኖቹን አርገበገበ። ወታደራዊ አዛዦች በዚህ መልክ አናግረው እንደማያውቁ በግልጽ ይታይበት ጀመር። አቅጣጫ ምንድን ነው ሲል ጠየቀው። አንተ ስለ ፓርቲ መር ተጨነቅ፣ እኔ ስለ አቅጣጫ ይጨነቃለሁ። ገፍቶ ታለፈና የግንኙነት ክፍል ውስጥ ገባ። በጠባብ ቦታ ላይ የነበረው የራዲዮ ግንኙነት ሰራተኛ ተነስቶ አልተቀበለውም። መነሳትም አይችልም። ስፓርክስ አለ ሂልደር። በተወሰኑ ሁኔታዎች ወቅት በዚህ ርግብግቢት ወይም ፍሪኩዌንሲ የድምፅ ሞገድ መልእክት እንድታስተላልፍ ይጠበቅብ ይሆናል ብሎ ማጅሮቭ የሰጠው ካርድን አቀበለው። እሺ ጌታዬ ብሎ የሬዲዮ ባለሙያው ካርዱን ተመለከተ። ስለዚህና ስለ ልዩ የሞገድ መቀበያው ተነግሮኛል፣ ግን ስለ ኮዶቹ አልተነገረኝም ነበረ። ኮዶቹን ይዘንዳሉ አለ ሂልደር። እኔ በሕይወት እስካለው ድረስ ሞገዱን የምትልከው በእኔ ትእዛዝ ብቻ ይሆናል። ገባህ አይደል? ሰውየው ከበስተኋላው የቆመውን ኮልቻክን ተመለከተና ፈገግ አለ። አዎ ካፒቴን፣ ገብቶኛል። በእርሶ ትእዛዝ ብቻ። ሂልደር ትከሻውን ቸብ አደረገውና ጥሩ ሰው እሺ አለና ሄደ። ሁለት ሰራተኞቹ ከሁለቱ ትልልቅ መዘውሮች ፊት ተቀምጠው ከፊት ለፊታቸው ያሉትን ቁጥሮች ይመለከታሉ። የራዳር ተቆጣጣሪ ከሄልሲንኪ ወደ ስቶክሆልም የሚሄደውን የቃጫኝ መርከብ ተከትለን ደሴቶቹ መሃል እንደምንገባ ተነግሯል አይደል? አሁን ጌታዬ፣ ባለፈው ተልእኮ ወቅት የራዳር ባለሙያውን የነበርኩኝ ካፒቴን። የሚደረገውን አውቃለሁ፣ ባልደረባዬም ያውቃል። ጥሩ አለና ሂልደር መኮንኖቹ በቻርት ጠረጴዛ ዙሪያ እንዲሰበሰቡ ምልክት ሰጣቸው። ከዚያም ተልእኮውን በዝርዝር ገለጸላቸው። ጥያቄ አለ ጠየቃቸው። የተናገር የለም። ኮልቻክ አንድ ነገር መናገር ጀመርና ዝም አለ። እሺ እንቀጥል በቃ። ከሰዓት ላይ ሰርጓጇ የሰሜኑን አቅጣጫ ይዛ ጉዞዋን ቀጠለች። የኤስቶኒያ ደሴት የሆነችውን ሂውማን አልፋ የፊንላንድ ሰላጤ ልትደርስ ትንሽ ቀርቷታል። እቃጫኝ መርከቧን የሚያገኙበት ስፍራ ሲደርሱ ፍጥነታቸውን ቀነሱና ሂልደር ግዙፍ ጀልባ እስከሚያገኝ በፔሪስኮፑ ሲጠቀም ቆየ። በተረጋጋ ድምፅ ትዕዛዝ ሲሰጥ ሰርጓጇ ወደ ጀልባዋ ኋላ ተጠግታ ድምጿ ከጀልባዋ ድምፅ ጋር እስከሚመሳሰል ድረስ ቀስ እያለች በቅርብ ርቀት መከተል ጀመረች። ቁጥር 1 አለ ለዋና መኮንኑ። ቦታ ተረከበኝ፣ ና ቦታውን ተረከበኝ። ላፍታ ያህል ወደ ክፍሌ መግባቴ ነው። ሰርጓጇ የደሴቶቹ አጀማል ስትገባ ፍጥነቷን ወደ 6 ኖት ትቀንሳለች። ከቃጫኝ መርከቧ ጋር እንዳትጋጭ መጠንቀቅ ይኖርባል። ተጠንቀቅ። እሱን በጥቂቱ እንኳን ያልተለመደ ነገር ከተመለከትክ ጥራኝ። እሺ ጌታዬ። ሂልደር ለአፍታ ያህል ቆም ብሎ ቻርቱን እየተመለከተ እያንዳንዱን ገጽታውን አጠናው። ወጣቱ ባህር ወለል ላይ ከተቀመጠው ጓዝ እስከ ማረፊያው ነጥቡ ድረስ ያለውን ክልል በጣቱ እየጠቆመ ተመለከተው። ጓዙን የከበበውን ስፍራ ላይ የተቀመጡት የደሴቶቹ አጀብ ስፍራውን ከቦታል። ጓዙ የሚገኘው በደረቅ መሬት በተከበበ ስፍራ ላይ ነው። ሂልደር ወደ ካፒቴኑ ክፍል አመራና መጋረጃውን ዘግቶ አልጋው ላይ ጋደም አለ። አንድ ፍርሃት ሊያዩ ላይ ከማጥላቱ ሌላ ሁሉ ነገር በፍጹም ስርዓት ላይ ነው ብሎ አሰበ። ይህ ፍርሃቱ ከአንድ ተልእኮ በፊት የሚሰማው አይነት ፍርሃት አይደለም። ይህን ስሜቱን አልወደደውም። ስለዚህ ምንጩን ለማወቅ ህሊናው መፈተሽ ጀመረ። የሚረብሸው ጓዙ ነበር። ጓዙን ራሱ ነው ወስዶ ያስቀመጠው። በድርጊቱም ትልቅ እርካታ ተሰምቶታል። አሁን ግን በርካታ ፋንታ
እያስጨነቀው ነው። ለምን? ውስጡ ህሊናው እየነገረ ያለው ምንድነው? ይህን እያሰበ እንቅልፍ ወሰድ መጣ እያደረገው ህሊናው ራሱ አስቦ እንዲፈታው ፈቅዶለት ቆየ። ከዚያም አይኖቹ ፍጥጥ ብሎ ተከፈቱ። ጓዙን የተመለከተ 3 ጥያቄዎች እየተወቱት አንድ መልስ ሊያውጠነጠኑ። ይህን ሐሳብ የቀውስ ሐሳብ ብሎቶ ደግሞም ቢያስበው ግን ዳግመኛ እዚያው መልስ ላይ ደረሰ። በዚህ ሁኔታ ውስጥ የማጅሮፍን ቆራጥነት ሲመለከትና ሲያድንቅ ቆይቷል። አሁን ግን ይህን ቆራጥነት ዝቅ አድርጎ እንደገመተው ተረዳ። ማጅሮቭ ድንገተኛም ይሁን አይሆን በስዊድን ላይ የሚደረገውን ወረራ የማስቆም ምንም እቅድ የለውም። ስዊድኖች ቶሎ ከነቁና የሶቪየት መንግስት ወደ ኋላ ለማለት ከሞከረ ማጅሮቭ ያለምንም አማራጭ ወረራውን እንዲገፉበት ያስገድዳቸዋል። ይህን የሚያደርግበት መሳሪያውም ሄልደር ሆኗል። ማሌው ላይ ጓዙን የጫኑት ሰዎች ያደረጓቸውን ቢጫ ሪባኖችን አስታወሰ። እነዚህ ሪባኖች በጁሊየት ሰርጓጅ ማቆሚያና ማስወንጨፊያ ውስጥ ወደ ሰማያዊነት ተለውጠው ተመልክቷል። በእርግጥ ማጅሮቭ ጓዙ ያዘው የተቃጠለ ዩራኒየም 235 ወይም የኒውክሌር ቦምብ መስሪያ ንጥረ ነገር መሆኑን ነግሮታል። ዳሩ ግን ዝቃጭ ቢሆን ኖሮ ሪባኖቹን ወደ ሰማያዊነት መለወጥ የሚችል አረር ማመንጨት ባልቻሉ ነበር። በኒውክሌር ሰርጓጅ መርከቦች ውስጥ ባገለገለባቸው ጊዜያት ሪቫኑን ከቢጫ ወደ ሰማያዊ መለወጥ የሚችሉ የራዲዬሽን መጠን ምን ያህል እንደሆነ በደንብ ያውቃል። የማጅሮፍን ስህተት አስታወሰ። የጓዙ አንቴና የሳተላይት ስርጭቶችን መቀበል መሆኑን አምልጦት ተናግሯል። ከዚያ ግን አርሞት ጓዙ የሚልክ ብቻ ነው ብሎታል። ግን ይህን መሰል የውሃ ላይ መልእክት አስተላላፊዎች ለሳተላይት አያሰራጩም። የሚልኩት በአቅራቢያቸው ለሚገኙ መርከቦች ነው። ሄልደር ማሊቡስ በበላይ መምሪያዎቹ ሕንፃ ላይ የተሰቀሉትን የሳተላይት ሳህኖች አስታወሰ። ለአንድ ሳተላይት መረጃን መላክ ይችላሉ። ይሄም ለጓዙ ይደርሳል። ይህም የሆነው ግን ሄልደር የጓዙን አንቴና የሚለያየውን የድምፅ ሞገድ ስርጭት ከለቀቀ በኋላ ብቻ ነው። የማጅሮቭን የማያወላዳ ቆራጥነቱን አስታወሰ። ከሰጠው ኮዶች መካከል አንዳቸውም ተልኮን ከማቋረጥ ጋር ግንኙነት አልነበራቸውም። ዌል ፎክስ ወይም ቤር የሚሉትን ኮዶች ለመላክ ካልሆነ በስተቀር የሬዲዮ ግንኙነት ማድረግ አይችሉም። ሰርጓጇ ከባለ 5 ወያት ቁጥር በስተቀር ምንም ነገር መቀበል አትችልም። ይቺን ውስኪ መርከብ ከግዳጇ መመለስ በፍጹም የማይቻል ሆነ። የሄልደር መደምደሚያ የኋላ ኋላ ማምለጫ የሌለ ሆነ። ያ የመልእክት ማስተላለፊያ ጓዝ እንደ እውነቱ ከሆነ የኒውክሌር ጦር መሳሪያ ነው። ተነስቶ ወደ አቅጣጫ ተቆጣጣሪ ክፍል ተመለሰ። መኮንኑን ከመቀመጫው አስነስቶ ተቀመጠና በጓዙ አካባቢ የሚገኘውን ስፍራ ዳግመኛ ተመለከተው። መሳሪያው የተቀመጠው ቦዩ መሃል ላይ ነው። ከቦዩ በስተምስራቅ ፎክ አለ። ሄልደር ትንሿን ሰርጓጅ ይዞ የገባበት ክፍተት ማለት ነው። በሰሜንና በደቡብ ደሴቶች አሉ። አዎ፣ በስተምዕራብ የስቶክሆልም ከተማ ትገኛለች። ብዙ የውሃ አካላት ያቆራርጧታል። ቦምቡ ትልቅ አይደለም፣ መሆንም አያስፈልገውም። ግማሽ ኪሎቶን ወይም ቢበዛ 1 ኪሎቶን ቢመዝን ነው። ማጅሮቭ የሄልደር የድምፅ ሞገድ መልእክት አንቴናውን ሲያላቅቅለት ከማሊቡ ሆኖ ያፈንደዋል። በሁሉም አቅጣጫ ከፍተኛ ኃይልን ይለቃል። ነገር ግን ከተቀመጠበት ድንጋያማ ወለል ይልቅ በኃይሉ የሚሸፈነው ውሃውና በዙሪያ ያለው አካባቢ በመሆኑ አብዛኛው ኃይል የሚተላለፈው ወደ ላይና ወደ ጎን ይሆናል። በስቶክሆልም በስተምስራቅ ያለው ባህር ወደ ላይ ይነሳል። ከኃይሉ አብዛኛው ወደ ላይና ወደ ጎን ከፍተኛ መጠን ያለውን ውሃ በየአቅጣጫው ይለቃል። በሰሜንና በደቡብ ያሉት ደሴቶች የውሃ ማዕበሉ ሙሉ ተጠቂዎች ይሆናሉ። ሌሎች ደሴቶች ዘንድ መድረሱም አይቀርም። በስተምዕራብ ያለችው ስቶክሆልም በማዕበሉ ትመታለች። ሕንፃዎች፣ መኪኖችና ሰዎችን ከጠረገ በኋላ ውሃው ውቢቷን ከተማ አጥልቅልቋት ይቆያል። ቦምቡ በጣም ትልቅ አይሆንም። ማጅሮቭ ከዚህ ጥቃት በኋላ ጥቂት ከአደጋው የተረፉ ሰዎች ያሉባትን ከተማ ለመቆጣጠር እንዲያስችለው አስልቶ ያደረገው ነው። ቦታውን ከተቆጣጠረ በኋላ አስፈላጊውን እድሳት አድርጎ ስራ ያስጀምራታል።
ከቦምቡ በስተምስራቅ የሚገኘው የድምፅ ሞገድ የሚጓዝበትን ቦይ ተመለከተ። ከፍተኛ መጠን ያለው ውሃ እንደ ጥይት እየተወነጨፈ እዚህ ቦይ ውስጥ ይገባል። የሂልደር ሰርጓጅ መርከብ ፊት ለፊት ተጠብቀዋለች። ከቆመችበት አሸዋማ የባህር ዳርቻ ተሽቀንጥራ ገሃነም መግባቷ ነው። ሂልደር በእጆቹ ግንባሩን አስደግፎ ለማሰብ ሞከረ። ምናልባትም እኮ ወረራው ያለ ችግር ተካሂዶ 1031 የሚለው ቁጥር ሳይደርሰው ሊቀር ይችላል። ምናልባትም ግን ካልደረሰስ ምን ይፈጠራል? ሂልደር የድምፅ ሞገድ ምልክቱን የማይልክ ከሆነ የፖለቲካ መኮንኑ ኮልቻክ እሱን ገሎ ምልክቱን ይልካል። ሂልደር ለማሰብ መሞከሩን ቀጠለ። አልቻለም። በፍርሃት ደንዝዟል። ሮል ሻንጣዋን የመኪናው ኮፈን ውስጥ ጎርጉራ ወደ ቤቷ ተመልሳ ተፈተለከች። መዝነብ እየጀመረ ነው። መግቢያው ኮሪደር ላይ የተቀመጠ ታጣፊ ዣንጥላ ይዛ ወጣች። የስቶክሆልምን አየር ማን ያውቃል? ሁለቱን አጫጭር መንገዶች አቋርጣ ወደ ኢድራውልስ አነስተኛ አፓርትመንት አመራችና መኪናዋን መንገዱ ባሻገር አቁማ ሻንጣ ውስጥ የሚገኝ ወፍራም ፖስታ ይዛ ወጣች። ኢድራውልስ በሩን ሲከፍትላት ይኸውልህ አንድ ነገር ከተፈጠረ የሁሉም መረጃ ግልባጭ እዚህ ውስጥ አለልህ ብላ ሰጠችው። ኮፐንሃገን ልትሄጂ ነው ታዲያ? ፈገግ አለ። አይደለም፣ ወደ ስቶክሆልም ነኝ። በስዊድን የመከላከያ ሚኒስቴር ውስጥ የቻንስለሪው ኃላፊ ከሆነ ካርልሰን ከተሰኘ ሰው ጋር በግል እንድገናኝ ሁኔታዎች ተመቻችተውልኛል። ነገ አገኘዋለሁ። ምንም ውዥንብሩ ሳልገባ የምፈልገው ማሳካት ብችል ደስ ይለኛል። ራውልስ ጥርጣሬ ገባው። ይህ አደገኛ ነው ኬት። ከአንድ የውጭ መንግስት ጋር በቀጥታ እየተገናኘች ነው። ድርጅቱን ከዚህ በላይ የሚያስቆጣው ምንም ነገር የለም አለ። ወደ ዋሽንግተን ፖስት ጋዜጣ መሄድ እችላለሁ። ይሄ ሁለተኛ አማራጭ ነው። ይህን ማድረግ ስላልፈለኩኝ ነው ይህኛውን እድሌን የምሞክረው። መልካም እሺ። እዚያ ግን ብቻሽን ነው የምትሆኚው። ታውቂያለሽ፣ ስቶክሆልም ጣቢያችን አቅራቢያ ባትሄጂ ይሻላል። አትጨነቅ፣ እነሱን እዚህ ውስጥ የማስገባት ሐሳብ የለኝም። ስቶክሆልም ላይ ይሄንን ካደረኩኝ በኋላ ኮፐንሃገን ላይ ከዊሊ ጋር እገናኛለሁ። ከዛ በሚቀጥለው ሳምንት ምንም ነገር እንዳልተፈጠረ ሁሉ ከረፍቴ እመለሳለሁ። ሌላ ምንም ማድረግ እንደምችል እንኳን አልታየኝም። ራውል በመስማማት ራሱን ዘወዘ። ትክክል ልትሆኚ ትችያለሽ። ያም ሆነ እዚህ ችግር እንዳይመጣበሽ እከታተልልሻለሁ። ደዊና የስቶክሆልሙ ጉዳይ እንዴት እንደሆነ ንገሪኝ። ቢሮ ከደወልሽ እህቱ ትሩዲንን ቢያቸው። እሺ፣ ይኸውልህ አሁን አውሮፕላን መሳፈር ይኖርብኛል። ደህና ሁን። ጉንጩ ስማው ወደ መኪናዋ ሮጠች። መኪናዋን አስነስታ ወደ አየር ማረፊያው ጉዞ ጀመረች። ዝናቡ አይሏል፣ መጨላለምም ጀምሯል። የፊት መብራቶቿን አበራች። መብራት ሲያስቆማት እንዳልጠፋችበት ለመመልከት ከአንድ መኪና በስተጀርባ አንገቱን ብቅ አድርጎ ሲመለከት አታየችው። ተናደደች። በዚህ ሰዓት የሚከታተላት ሰው መኖሩን አልወደደችውም። ሰዓቷን ተመለከተች። ወደ ኒውዮርክ በረራ የስቶክሆልም አውሮፕላኗን ለመያዝ ከአንድ ሰዓት ያነሰ ጊዜ ነው ያላት። እንደሚከተላት ማወቋን ሳታውቅ ልትጠፋበት የሚያስችላት ጊዜ የላትም። ወደ ናሽናል አየር ማረፊያ ጉዞዋን ቀጠለች። ከአንድ ወይም ከሁለት መኪኖች ጀርባ እየሆነ ተከተላት። ተበሳጨች። አየር ማረፊያው ስትደርስ እታችኛው መኪና ማቆሚያ ውስጥ በፍጥነት ታጥፋ ገባችና አልፏት እስከሚል ከጠበቀችው በኋላ እሱ ካለበት ጥቂት መኪኖች ርቀት ላይ መኪናዋን አቁማ ጃንጥላዋን ይዛ ወጣችና በፍጥነት መራመድ ጀመረች። ሊደርስባት ሲጣደፍ ይሰማታል። ጋራጅ ውስጥ ማንም የለም። ይህን ወዷለች። ትክክለኛ ቦታ ስትፈልግ ቆይታ አገኘች። የማረፊያ ክፍሎችን አልፋ አንድ ጥግ ላይ ተደብቃ ጠበቀችው። ከኋላዋ ጥቂት እርምጃዎች ርቀት ላይ ነበረ። ጃንጥላውን በእጇ አጥብቃ ይዛ አነሳችው። ሲታጠፍ ከተጠቀለለበት ጨርቅ ጋር ያለው ብረት ጥሩ ክብደት ይሰጠዋል።
የምትጠብቅበትን ስፍራ አልፎ ሄደና ቆመ። ሩል ከተደበቀችበት ወጣ። ኳንቴክ ውስጥ ህቡ ግልጋሎት በምትማርበት ጊዜ እንዳስተማሯት አናቱ ላይ መታችው። ትንሽ ድምፅ አሰምቶ ጉልበቶቹ ታጠፉና እግሯ ስር ዘፍ አለ። ዙሪያዋን ቶሎ ተመልክታ ስታበቃ ኮሌታውን ይዛ ትጎትተው ጀመር። የሴቶቹ መጸዳጃ ቤት ይሻላል ወይስ የወንዶቹ? ማንም እንዳይኖር እየጸለየች የሴቶቹን መረጠች። በሩን ከፍታ ተመለከተች። ማንም የለም። ወደ አንዱ ሽንት ቤት ወስዳ ያለ የሌለ ኃይሏን ተጠቅማ መቀመጫው ላይ አወጣችውና ግድግዳውን አስደገፈችው። በፍጥነት ኪሶቹን ፈተሸች። መጀመሪያ ሽጉጥ አገኘች። ተራ ሽጉጥ አይደለም፣ ሄችለርና ኮች የተባለ የማይዝግ ባለ 9 ሚሜ አውቶማቲክ ሲሆን ሳይታወቅ አየር ማረፊያ ለመግባት ታስቦ የተሰራ ነው። በቀሚሷ የወገብ ላስቲክ ስር ሻጠችው። የኪስ ቦርሳውን ስትፈልግ ቀበቶ ላይ የተንጠለጠለ ሰንሰለት አገኘች። እጁን ከኋላው ስባ አውጥታ ከቧንቧው ጋር አሰረችው። የመታችው ፖሊስ ይሆን እንዴ? ከዚያም ቦርሳውን አገኘች። የቨርጂኒያ መንጃ ፍቃዱ ጀነራል ማርቪን ቦነር ይላል። የሚኖረው አሌክሳንድሪያ ውስጥ ነው። አድራሻውን አገኘችው። የኤፍቢአይ ልዩ ወኪል ጂም ኤም ቦነር ይላል። ወይ አምላኬ! ሌላ አድራሻ አገኘች። የቀድሞ የኤፍቢአይ አባል የግል መርማሪ ይላል። በእፎይታ ተነፈሰች። ከዛም ግን ለምን ወዘወዘችው። በል እንጂ ጀነራል ተነስ፣ መነጋገር አለብን አለችው። ቦኔ ከአፉ ጥግ ለአጩ ይዝረከረካል። ጉንጮቹን ቆነጠጠችው። ተነስ ጌሪ አናግረኝ። ቦነር የሆነ ድምፅ አሰማ። ሩል ወደ ኋላ ተንጠራርታ በጥፊ ያቃጠለችው። ተነስ አንተ ደደብ ጮችበት። ሴቶች ክፍል ውስጥ ነህ። የትኛው? አለ ቦነር ነቅቶ። አይኖቹን ከፍተና ለማተኮር ሞከረ። ሩል ደግማ ጮለችው። አሁን እሷ ላይ ማተኮር ችሏል። ምንድን ነው አለ ግዱን። እይም ቦነር አለችው። ታውቀኛለህ? ሊንቀሳቀስ ሲሞክር እጁ በካቴና ታስሯል። ይሄ ምንድነው ሴትዮ? ምን እያደረግሽ ነው? በህይወቴ ከዚህ በፊት አይቼሽ አላውቅም። ትዕግስቴ እያለቀ ነው። የማደርገው ይሄው ነው። መልስ እፈልጋለሁ። ትነግረኛለህ አትነግረኝም? ጋነብ ግቢ። የምነግርሽ ነገር የለኝም። ፖሊስ አሰማራብሻለሁ። ሩል ከወገቧ የራሷ ሽጉጥ መዘዘችና አፈሙዙን አንደኛው የአፍንጫው ቀዳዳ ውስጥ አስገብታ ራሱን ከግድግዳው ጋር አላተመችው። ማን እንደሆንኩና የት እንደምሰራ ታውቃለህ አይደለ? አሁኑኑ እዚህ ገድዬ የድርጅቱን አንድ ቡድን አስመጥቼ ሬሳ ማንሳት እንደምችል ታውቃለህ? አዎ፣ የደረስክበት ሳይታወቅ ትጠፋለህ። ውሸቷን ነው፣ ግን ምናልባትም አያውቅ ይሆናል። እሺ አለ የተደፈነ አፍንጫውን እያነፋነፈው። ምንድነው የምትፈልጊው? ባለፉት ሳምንታት እኔ እንድትከታተል የቀጠረ ማን እንደሆነ ማወቅ ፈልጋለሁ። ሽጉጡን ወደ አፍንጫው ገፋ አደረገችው። ወይኔ አለ። ተይኝ፣ እሱን የቀጠረኝ የቀድሞ ባለቤትሽ። ምን ስትል ጮኸች። ይህም በተተው ይሻላል አንተ ደደብ። ሽጉጡን የበለጠ ሰቀሰቀችበት። እንደገና ጮኸ። እውነቴን ነው፣ እሱ ነው። አንድ ነገር ይፈልግብሻል። ልጅሽን መውሰድ ይፈልጋል። ሽጉጡን መክፋቷን ተወች። ሳይመን ነው። ፒተርን ፈልጎ ሳይሆን መጥፎ ነገር እየፈለገባት ነው። ከድርጅቱ ሊያስወጣት ይፈልጋል። ምን ነግረኸዋል እስካሁን? ጠየቀችው። ብዙም ነገር አልነገርኩትም። የሚነገር ነገር የለብሽም። ስለ ወንድ ጓደኛሽ ያውቋል። ስልኬን የጠለፍከው አንተ ነህ? አዎ፣ የሱንም እኔ ነኝ። ግን ብዙ ነገር አላገኘውም። በትክክል አልሰራልኝም። እሺ፣ ስለ ወንድ ጓደኛ ያውቃል። ሌላስ ምንድን ነበር የምትፈልገው? ለምንድን ነው የምትከታተለኝ? ፎቶግራፎችን ይፈልጋል። የምን ፎቶግራፎች? የዋንቺና የወንድ ጓደኛሽ አልጋ ላይ ሆናችሁ። እሺ፣ ቤቴን ግን ጥለት ገባ ነበራ። ግሩም ተጫዋች ነህ። ታዲያ ለምንድን ነው ፎቶግራፍ ያላነሳህን? እድሉን አላገኘውም። ከዚያ ደግሞ ሰውየው ከከተማ ወጣ አለ። ሌላ ነገር ማግኘት ስላልቻልኩኝ አንቺ መከታተሉን ቀጠልኩኝ። አንድ ነገር አገኛለሁ ብዬ አስቤ ነበረ። ግሩም ሰው ነህ ቦነር። ከቢሮ ተባረ መውጣትን እወራረዳለሁ። ፊቱን አዞረ። እሺ፣ ደህና ሰንብት። ካፒቶሊን ላይ የራት ግብዣ አለብኝ። ቀና ብሎ ተቀመጠ።
ነይ ቆይኝ እንዴ የምትፈልጊውን ነገርኩሽ አይደል? ነገርኩሽ እኮ ፍቺኝ እንጂ። ቁልፉ ኮት ኪስ በውስጥ በኩል አለል። ወይኔ ስለ ክርስቶስ እባክሽን ፍቺኝ እባክሽን እያለ ይጮሃል። መልካም ረፍት ብላ መልሳ ጮኸችበት። አንድ ሰው ይደርስልሃል። ከማረፊያ ክፍል ወጥታ ቦርሳውን ቆሻሻ ቅርጫት ውስጥ ወርውራው ሻንጣዋን ከመኪና ወጥታ ወደ ተርሚናሉ አመራች። ከ10 ደቂቃ በኋላ ወደ ሳን ፍራንሲስኮ የሚበራ አውሮፕላን አገኘች። ከዚያም ወደ ህዝብ ስልክ በመሄድ ለቨርጂኒያ የአውራ ጎዳና አሳሽ ቡድን ደወለች። ሃሎ አለች ስልኩን ላነሳው ፖሊስ። እኔ ሳን ፍራንሲስኮ ፖሊስ መርማሪ ሰርጅን ብሩክ ኪርክላንድ ነኝ። ናሽናል አየር ማረፊያ ውስጥ ነኝ። የሴቶች መጸዳጃ ክፍል ገብቼ ሳለሁ አንድ ሰው ዘሎ መጥቶ ሊደፍር ሞክሯል። እንደምንም ላሸንፈው በቅቻለሁ። ከሽንት ቤት ቧንቧ ጋር አስሬዋለሁ። በ10 ደቂቃ ውስጥ አውሮፕላን መሳፈር አለብኝ። ስለዚህ አሁን መቆየት አልችልም። ነገ ስራ እንደገባው ቃሌን በቴሌክስ ልክላችኋለሁ። እሺ፣ ካቴናው በፖስታል ትልኩልኝ ትችላላችሁ። የተደናገጠው ፖሊስ መልስ ሊሰጣት ከመቻሉ በፊት ስልኩን ዘጋችው። ከዚያም ሽጉጡ ትዝ አላት። ዙሪያዋን ተመልክታ የጃኬቷን ቁልፎች ከፈተችና ከበስተጀርባው አስገባቸው። ምን ይታወቃል፣ ደውሎቹ ሳንቃጭሉባት የደህንነት ክፍሉን አልፋ ወደ አውሮፕላኗ ሮጠች። ከ2 ሰዓታት በኋላ ከኬኔዲ አየር ማረፊያ ወደ ስቶክሆልም በረራ ላይ ተሳፈረች። ዘና ለማለት አንድ መጠጥ ወሰደች። ከራት ጋርም ደግሞ 2 ብርጭቆ የወይን ጠጅ ጠጣች። ብራንዲ ያስከተለችበት። ፊልሙ ሲጀምር እንቅልፍ ይዟት ሄደ።